የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ በኦሮሚያ ክልል ቄለም ወለጋ ባደረጉት ጉብኝት ለኦነግ ሸኔ ወይንም የኦሮሞ ነጻነት ሰራዊት ከፍተኛ አመራሮች የሰላም ጥሪ አቅርበዋል። ጠቅላይ ሚኒስትሩ በወለጋ ምን አሉ? ዝርዝሩን የምናገራችሁ ይሆናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከወደ ትግራይ ክልል መቀለ አስደንጋጭ ንግግር አሰምተዋል። ጀነራሉ የገጠሙን ችግሮች ለመፍታት ከፌዴራል መንግስቱ ጋር የሚደረጉ የውይይት እድሎች እየጠበቡ መጥተዋል ባላቸው ዝርዝሩን እንመለስበታለን። በትናንትናው ዕለት አዲስ አበባ መጥተው የነበሩት የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን እስራኤል ለሶማሌላንድ የሰጠችው እውቅና ምንም አይነት ጥቅም እርባና የለውም ሲሉ መናገራቸው ይታወሳል። ለዚህ የፕሬዝዳንቱ ንግግር ሶማሌላንድ ምላሽ ሰጥታለች። የምናገራቸው ይሆናል። ከዚህ ውጪ ባለፉት ጥቂት ቀናት እንደታመሙ ህይወታቸውም እንዳለፈ ሲነገርላቸው የነበሩት የተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ በቤተ መንግስታቸው ዛሬ ብቅ ብለው ታይተዋል። ፕሬዝዳንቱ በህይወት ስለመኖራቸው ማረጋገጫ የሚመስለውን ከአሜሪካ መንግስት ከፍተኛ ልዑካን ቡድን ጋር ያደረጉትን ውይይት በዜናችን እናገራቸዋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ዛሬ በቄለም ወለጋ ባደረጉት ውይይት ለኦነግ ሸኔ ወይንም የኦሮሞ ነጻነት ሰራዊት ኃይሎች የሰላም ጥሪ አቅርበዋል። ጠቅላይ ሚኒስትሩ በቄለም ወለጋ ዞን የቄጦ መስኖ መሰረተ ልማት ፕሮጀክትን በጎበኙበት ወቅት ባስተላለፉት መልእክት የኦሮሞ ህዝብ ሰላም ወዳድ መሆኑን ለማሳየት ልጆቹን ነጋሳና ነጋሱ በማለት ይሰይማል ብለዋል። ህዝቡ ሰላም ዋነኛ እሴቱና መለያው እንደሆነ ገልጸው ልዩነትን በውይይት እንደሚፈታ ለማሳየት ልጆቹን አራርሳ ወይንም አስተራቂ ብለው የሚሰይም ድንቅ ጥበብ የተጎናጸፈ ህዝብ ነው ሲሉ ነው የተናገሩት። በየትኛውም ግጭት ሊደርስ የሚችልበት ሁኔታ እንዳለ ጠቅሰው ችግሩን በንግግርና በውይይት መፍታት ጥበብ ስለመሆኑ ማስገንዝበዋል። የወለጋ አካባቢ ባለፉት ጊዜያት የሰላም እጦት ገጥሞት እንደነበር ያስታወሱት ጠቅላይ ሚኒስትሩ የተጀመረው ልማትና ብልጽግና ለማስቀጠል ሰላምን ማጽናት እንደሚያስፈልግም አሳስበዋል። ልዩነቶች ቢያጋጥሙ እንኳን በምክክር መፍታት ያስፈልጋል በማለት ከዚህ ቀደም በትጥቅ ትግል ጫካ የነበሩ ወንድሞች ፍላጎታቸውን በውይይት ለማሳካት ማህበረሰቡን መቀላቀላቸው አድናቆታቸውን ችለዋቸዋል። ነገር ግን የቀሩ ወንድሞችም በሰላም መንገድ ህብረተሰቡን ተቀላቅለው የተጀመረው ልማት እንዲያግዙ ነው ጥሪ ያቀረቡት። በስፍራ ያለውን የቡናና እንስሳት ልማት እምቅ አቅም በአግባቡ ለመጠቀም ሰላምን ማጽናት እንደሚያስፈልግ ያስገነዘቡት ጠቅላይ ሚኒስትሩ አሁን በአካባቢው የታየው ልማት ጭላንጭል ወደ ተሟላ ብርሃን እንዲሸጋገር ሁሉም ጠንክሮ መስራት ይኖርበታል ባይ ናቸው። ልዩነቶችና የፖለቲካ ፍላጎቶችን በውይይትና በንግግር ብቻ መፍታት ይገባል ያሉት ጠቅላይ ሚኒስትሩ ህዝቡ ጫካ ያሉ ልጆችን በመምከርና በመከሰጽ የሰላም አማራጭን እንዲከተሉ ግፊት በማድረግ ኃላፊነቱን እንዲወጣም ነው የጠየቁት። የተጀመረው የልማት ስራዎችን አጠናክሮ ለማስቀጠል የሃይማኖት አባቶች፣ አባገዳዎችና ምሁራን ሰላምን በማጽናት ሂደት የድርሻቸውን አስተዋጽኦ ማበርከትም አለባቸው ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከፌዴራል መንግስት ጋር ያሉ አለመግባባቶችን በሰላማዊ መንገድ ለመፍታት የቀረው እድል እጅግ ጠባብ ነው ሲሉ ለብዙዎች አስደንጋጭ የመሰለ ንግግር አሰምተዋል። ይህ ንግግር የሰሜን ኢትዮጵያ ዳግም ወደ ግጭት እንዳይገባ ምልክት እንዳይሆን ብዙዎች እየፈሩ ይገኛሉ። ጀነራል ታደሰ በሰላም መንገድ ለመፍታት የቀረው እድል ጠባብ መሆኑን ቢገልጹም አስተዳደራቸው የቀረውን የሰላም አማራጭን እስከ መጨረሻው ለመጠቀም ቁርጠኛ ነው ሲሉ ተደምጠዋል። ህወሓት የተመሰረተበትን 51ኛ ዓመት በዓል ምክንያት በማድረግ በመቀለ በተካሄደ ስነ ስርዓት ላይ የተገኙት ፕሬዝዳንቱ በፕሪቶሪያው ሰላም ስምምነት ማዕቀፍ ውስጥ ውይይቶችን ማድረግ አሁንም ቢሆን እንደሚቻል ገልጸዋል። ሆኖም ባልተፈቱ ጉዳዮችና ዳግም በአገረሸው ውጥረት ምክንያት የንግግሩ እድል እየጠበበ ስለመምጣቱ በዚህ መድረክ ላይ መናገራቸው ብዙዎችን አስደንግጠዋል። ፕሬዝዳንት ታደሰ ጦርነቱ በይፋ የተጠናቀቀው የፕሪቶሪያው ስምምነት ሲፈረም ስለመሆኑ በማስታወስ ከዚያን ጊዜ ጀምሮ የትግራይን ያልተፈቱ ቅሬታዎች በሰላማዊ መንገድ ለመፍታት ጥረቶች ሲደረጉ መቆየታቸውን ገልጸዋል። ይሁን እንጂ በስምምነቱ ውስጥ የተካተቱ ዋና ዋና ጥያቄዎች እስካሁን ምላሽ ሳያገኙ መቆየታቸውን ነው የጠቆሙት። እነዚህ ጥያቄዎች የግድ ምላሽ ማግኘት ያለባቸው ናቸው ያሉት ሌተና ጀነራል ታደሰ ፖለቲካዊ መፍትሄ ለማግኘት በትግራይ ክልል በኩል ያለው ሁሉም ሰላማዊ አማራጮች እንደሚወሰዱም ነው የተናገሩት። የፌዴራል መንግስትም የፕሪቶሪያው ስምምነት ፈራሚ አካል እንደመሆኑ መጠን ሰላማዊና ፖለቲካዊ መፍትሄ መስጠት ኃላፊነቱን እንዲወጣ ጥሪ አቅርበዋል። በተመሳሳይ ሰዓት ፕሬዝዳንቱ የትግራይ ለሰላም ያላት ፍላጎት እንደ ድክመት ሊወሰድ እንደማይገባው ማስጠንቅቀዋል። ሰላም ስለፈለግን ብቻ ራሳችንን መከላከል አንፈልግም ማለት አይደለም ያሉት ፕሬዝዳንቱ ወደ ጦርነት እንዳይመለስ እየሰሩ ክልሉን ግን ከጥቃት ለመከላከል ቃል ሲገቡ ተደምጠዋል። ተፈናቃዮችን ወደ ቀያቸው መመለስና የትግራይን ግዛት አንድነት ማስከበር ፍትሐዊ፣ ህጋዊና የትግራይ ህዝብ ጥያቄዎች መሆናቸውን የጠቀሱት ፕሬዝዳንቱ እነዚህን ጥያቄዎች በውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ ነው የገለጹት። ክልሉ ቀደም ሲል ከባድ ኪሳራ መክፈሉንና ዳግም ለመስዋዕትነት መጋለጥ እንደሌለበትም በማሳሰብ በባሉ ላይ የተናገሩት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው በፌዴራል መንግስት ላይ ጠንከር ያለ ትችት ሰንዝረዋል። ሊቀመንበሩ የፌዴራል መንግስት የሰላም ስምምነቱን ጥሷል፣ በትግራይ ላይ ተኩስ ከፍቷል ሲሉ ነው የወነጀሉት። በትግራይ ላይ ያንዣበበው ስጋት በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስጠበቅ ወረራን የመመከትና ራሱን የመከላከል ግዴታ ይኖርበታል ባይ ናቸው። እነዚህ መግለጫዎች የወጡት በትግራይ ክልል አመራርና በፌዴራል መንግስት መካከል የፕሪቶሪያው ስምምነት አተገባበርና የጸጥታ ዝግጅቶችን በተመለከተ የፖለቲካ ውጥረት አይሎበታል በሚባልበት በዚህ ወቅት ነው።
የኢትዮጵያ አየር መንገድ 3 አዳዲስ የሀገር ውስጥ አውሮፕላን ማረፊያዎችን ሊያስመርቅ ነው። የኢትዮጵያ አየር መንገድ በግንባታ ላይ ከሚገኙት የሀገር ውስጥ የአውሮፕላን ማረፊያዎች መካከል 3ቱ ተጠናቀው በሚያዝው ወር አገልግሎት መስጠት እንደሚጀምር ነው የተናገረው። ተቋሙ ባወጣው መረጃ መሰረት የሀገሪቱን የአየር ትራንስፖርት ተደራሽነት ለማስፋፋት እየተገነቡ ካለው ፕሮጀክቶች ውስጥ ነገሌ ቦረና፣ ጎሬ መቱ፣ ደብረ ማርቆስ ፕሮጀክቶች ተጠናቀው በመጪው ሚያዝያ 2018 ይመረቃሉ ተብሏል። አዳዲሶቹ ማረፊያዎች የንግድና የማህበራዊ ትስስርን ከማጠናከራቸው ባለፈ ለተጓዦች አማራጭና ቀልጣፋ ትራንስፖርት ለማቅረብ ያለሙ ናቸው ተብሏል። አየር መንገዱ ከነዚህ 3 ማረፊያዎች በተጨማሪ ሌሎች የኤርፖርት ግንባታዎችንና የማስፋፊያ ስራዎችን እያከናወነ ይገኛል። የእነዚህ አየር ማረፊያዎች መጠናቀቅ አየር መንገዱ ያለውን የሀገር ውስጥ በረራ መዳረሻዎች ቁጥር ከማሳደጉም በላይ ለየአካባቢው ኢኮኖሚ እንቅስቃሴ ትልቅ ፋይዳ ይኖረዋል ሲል ይፋ አድርገዋል። ዜናችን እንደቀጠለ ይገኛል። ሶማሌላንድ የቱርኩን ፕሬዝዳንት ንግግር ተቀባይነት የሌለው ጣልቃ ገብነት ነው ስትል ኮንነዋለች። ቱርክ በአፍሪካ ቀንድ ቀድሞውኑ ከነበሩ ስቃዮችና ችግሮች በተጨማሪ አዳዲስ ግጭቶች እንዲከሰቱ እንደማትሻ ፕሬዝዳንት ረሲብ ጣይብ ኤርዶጋን በትላንትናው ዕለት መግለጻቸው ይታወሳል። ከዚህ ጋር በተያያዘ በቀጠናው የተደረጉ የሚገኙ የኃይል አስተላለፎችን በመኮንን እስራኤል ለሶማሌላንድ የሰጠችው ሀገርነት እውቅና አንዳችም ጥቅም የለውም ሲሉ አጣጥሎት ነበረ። የሶማሌላንድ መንግስትም የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በአዲስ አበባ የሰጡትን አስተያየት ተቀባይነት የሌለው ጣልቃ ገብነት ሲል ነው የኮነነው። ሶማሌላንድ ይህ የፕሬዝዳንቱ ንግግር ከቀጠና አጋሮቿ ጋር ያላትን ግንኙነት ሊያሻክር እንደሚችል ማስጠንቀቃለች። የሀገሪቱ መንግስት ዛሬ ባወጣው መግለጫ ላይ ከቱርክ ፕሬዝዳንት የሰጡት አስተያየቶች በአፍሪካ ቀንድ ያለውን መረጋጋትና ትብብር አደጋ ላይ የሚጥሉ ናቸው ብለዋል። መግለጫው ሲቀጥል የቀጠና የውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢው መንግስታትና ህዝቦች ስለመሆኑ አጽንኦት ሰጥተዋል። የሶማሌላንድ መንግስት ቱርክ ቀጠናዊ ችግሮችን ሊያባብሱ ከሚችሉ አቋሞች እንድትታቀም የጠየቀ ሲሆን በምትኩ ለጋራ መከባበር ጣልቃ ላለመግባትና ለዋላዊ ውሳኔ አሰጣጥ እውቅና እንዲሰጥም ጥሪ አቅርበዋል። ሶማሌላንድ ከአህጉራዊና ዓለም አቀፋዊ አጋሮች ጋር የምታደርገው ግንኙነት እንደዚሁም ለዓለም አቀፍ እውቅና የምታደርገው ጥረት ሰላማዊና በህዝቧ ዲሞክራሲያዊ ፍላጎት ላይ የተመሰረተ ስለመሆኑ በድጋሚ ገልጻለች። ይህ የሶማሌላንድ መግለጫ ወጣው ለይፋ የስራ ጉብኝት ትላንት ወደ ኢትዮጵያ የመጡት ረሲብ ጣይብ ኤርዶጋን ከጠቅላይ ሚኒስትር አብይ አህመድ ጋር በሰጡት መግለጫ የሀገራትን ሉዓላዊነትና የግዛት አንድነት እንደምታከብር፣ የውጭ ጂኦፖለቲካዊ ፍክክሮች በቀጠናው ላይ ተጽዕኖ እንደሚያሳድሩ ማስገንዘባቸውን ተከትሎ ነው። ኤርዶጋን በዚያ ንግግራቸው ወቅት እስራኤል ለሶማሌላንድ የሰጠችው እውቅና በቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደማይኖረው የአንካራን አቋም መግለጻቸውን ተከትሎ ነው። ወደ መጨረሻ ጉዳያችን እናምራ። ህይወታቸው እንዳለፈ የተነገረላቸው ፕሬዝዳንት ዛሬ በህይወት ብቅ ብለዋል። ሙሐመድ ቢን ዛይድ በቤተ መንግስታቸው የታዩበት ቅጽበት። በዛሬው ዕለት የተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናንያን የአሜሪካውን ሴናተር ሊንድሴ ግራሃምን በአቡዳቢ ተቀብለው አነጋግረዋል። ይህ ውይይት በሁለትዮሽ ትብብር፣ በቀጠና አዳዲስ ክስተቶችና በአሜሪካና በተባበሩት አረብ ኤምሬትስ መካከል ስላለው ስትራቴጂካዊ ግንኙነት ላይ ያተኮረ ነበረ። ውይይቱ የተደረገው የኤምራቶች ፕሬዝዳንት ሙሐመድ ቢን ዛይድ ህይወታቸው አልፏል ወይንም አካላቸው መንቀሳቀስ አቅቶታል በሚል በመካከለኛው ምስራቅ ሚዲያዎች ከተዘገቡ በኋላ ነው። መላምቱ የተሰማው የቱርክ ፕሬዝዳንት ጣይብ ኤርዶጋን ከኢትዮጵያ በፊት ወደ ተባበሩት አረብ ኤምሬትስ ለማድረግ አቅዶት የነበሩት ጉዞ በቢን ዛይድ ድንገተኛ ህመም መራዘሙ ከተነገረ በኋላ ነበረ። ይህ ከሪፐብሊካኑ ሴናተር ጋር የተደረገው ስብሰባ የተካሄደው በቃስር አልሻቲ ቤተ መንግስት ስለመሆኑ ከወደ ተባበሩት አረብ ኤምሬትስ የወጣው መረጃ ያሳያል። የአሜሪካው የሪፐብሊካን ሴናተር ሊንድሴ ግራሃም በአቡዳቢ ያደረጉት ጉብኝት በቅርቡ ስለ ተባበሩት አረብ ኤምሬትስ ፕሬዝዳንት ሙሐመድ ቢን ዛይድ አልናንያን የተነገሩት ወሬዎች እውነት ወይንም ሐሰት ስለመሆናቸው ግልጽ ለማድረግም የረዳ ሆኖ ተገኝተዋል። ሴናተር ግራሃምም ይህንን ጭምጭምታ የተሳሳተ መረጃ ሲሉ በይፋ ውድቅ ማድረጋቸውን ሰምተናል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።